አርቲስትና ሞዴል እፀህይወት አበበ ከውቁ ሞዴልና ተዋናይ መሐመድ ሚፍታ ጋር ክንፍ ያለ የፍቅር ግንኙነት እንደነበራቸው ስንቶቻችሁ ታውቃላችሁ? ይቺው እፀህይወት አበበ የሁለት ልጆቿን አባት የፈታችበት አስደንጋጭ ምክንያት ምን ይሆን? በጣት የሚቆጠሩ ፊልሞችን ብትሰራም ቅሉ የናጠጠ ቅንጡ ህይወት እንድትኖር ያደረጋት ጉዳይስ ምንድነው? ሰላም ጤና ይስጥልኝ ውድ የጉድ ሾው ቤተሰቦች እንደምን አላችሁ? እነዚህንና ሌላም ስለ እፀህይወት አበበ ያልተሰሙና ያልተዳሰሱ ሙሉ ጥንቅር መረጃዎች ይዘናል። ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ሼር፣ ሰብስክራይብም እንዳይረሳ። የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። አብራችሁኝ እስከ ፍጻሜው ድረስ ዝለቁ። ወደ ዝርዝር የመረጃ መረቤ ከመግባቴ በፊት ስለ ቱጃሩ ባለቤቷ ተስፋዬ ጥቂት እንላችኋለን። ምን አለ አንቺም ባረገኝ ሲሉ የተደመጡበትና የተደመሙበት ሰርግ ነበረ። ታዲያ አፈቀርኳት ብሎ በፍቅሯ አቅሉን ያጣው ተስፋዬ ውሎ ሲያደርግን ትክክለኛ ባህሪው መገለጥ ጀመረም። መሃል ቦሌ በሚገኘው የራሱ ጭፈራ ቤት ላይ በእድሜ እጅግ በጣም ከሚያንሱት የ15 እና የ16 ዓመት የሚገመቱ ህፃናት ቢወልዳቸው ልጆቹ የሚሆኑ ህፃናት ጋራ ሲወሰልትና ሲማግጥ በተደጋጋሚ እንደሚታይ ሰው አየኝ ያላየኝ ሳይል እንደፈለገ ከተለያዩ ሴቶች ጋር አሸሸ ገዳሚ እንደሚል እፀህይወት በተደጋጋሚ እንደደረሰችበትና ይህም ለተለያዩ ጸቦችና አለመግባባቶች ይዳርጋቸውም እንደነበር ተሰምቷል። በዚህም እፀህይወት ይህንን ቅሌትን ካላቆም ከያለች ቤቷንና ልጆቿን ጥላ ተወጣ እንደነበረና ባለሀብቱ ተስፋዬም ድጋሚ እንደዚህ አይነት ነገር አይለመደኝም ሲል ከእግሯ ወድቆ በስንት ቃልና መሐላ ተገዝቶ ወደ ቤቱ ይመልሳታል። ሆኖም ግን የለመደ ልማድ አይለቅምና ዙሮ እዛው ድጋሚ አልገባበትም ብሎ ወደ ተገዘተበት የተለያዩ ሴቶች ጉያ ስር መወሸቁን ማቆም አልቻለም። በዚህም አርቲስቷና ሞዴሏ እፀህይወት እኔስ ከማናንሼ በሚል ከተለያዩ ስመጥር ባለሀብት ወንዶች ጋር አሸሸ ገዳሜ ማለቷን ተያያዘችው። ቀድሞውንም ሁለቱም በየራሳቸው መንገድ ትዳር የሚባለውን የተቀደሰ ተቋም ችላ ብለው እርስ በርሳቸው ቺት በመደራረግ የተንጋደደ ትዳራቸው ቀድሞውንም እፀህይወት ከእድሜ እኩያዋ ያልሆነውን በብዙ ዓመት የሚበልጣት ባለሀብቱ ተስፋዬን ያገባችው አፍቅራውና ወዳው ሳይሆን ገንዘቡና ሀብቱን ብላ ስለነበር ገመና ድራማ ባስተዋወቃት መሐመድ ሚፍታ በፍቅሩ የወደቀችው እፀህይወት እንደፈለግ ፈንጭበት ብላ ባለሀብቱ ተስፋዬን ወደ ጎንትታ ልቧ ለመጀመሪያ ጊዜ በፍቅር የተንበረከከለትን መሐመድ ሚፍታን ሞቴን አንተ ጋር ያርገው ብላ ወደ ልቡ ጓዳ ከተመች። ከመጀመሪያውኑ የተንጋደደው ትዳራቸው በፍቺ ተቋጨ። ከመሐመድ ሚፍታ ጋር ፍቅራቸው መቀጠል ሳይችል ቀርቶ በመለያየት አከተመ። ከባለቤቷና ከመሐመድ ሚፍታ ጋር የነበራት የትዳርና የፍቅር ግንኙነት እንዳሰበችው ሳይሆን ቀርቶ ብቻዋን ልጆቿን እያሳደገች ትገኛለች። አሁን ግን ትዳርና ፍቅር የሚባለውን ነገር ወደ ጎንትታ ከፈቀደው ከተለያዩ ወንዶች ጋር ዴት በማድረግ ጊዜዋን በማሳለፍ ላይ ትገኛለች። እፀህይወት አበበ ውልደቷና እድገቷ መዲናችን አዲስ አበባ ፒያሳ ጣሊያን ሰፈር ሲሆን የአያት ልጅ ቅምጥል እንደሚባለው እፀህይወት አበበ ያደገችው ከአያቶቿ ጋር እንደሆነና ምንም እንኳን በድህነት የሚኖሩ ቢሆንም ካላቸው በላይ አቀማጥለውና ሞላቀው እንዳሳደጓት ትናገራለች። የመጀመሪያ ደረጃ ትምህርቷን የተማረችው አፍሪካ አንድነት ሲሆን ሁለተኛ ትምህርቷን የተከታተለችው ደግሞ መድኃኔዓለም ነው። ገና የሃይ ስኩል ተማሪ እያለች በ16 ዓመቷ ወደ ሞዴሊንግ እንደገባች ትናገራለች። ቅድመ አያቷ ወደ ቤታቸው በሚመጡበት ጊዜ ልጄ የዓለም ቆንጆ ነው የምትሆነው ትል እንደነበርናም ከቤት ሁሉ ቁመቷ ረጅም ስለሆነች ውበቷም አይን ውስጥ ይገባ ስለነበር በውበቷ ተደመውና ተደንቀው ቅድመ አያቷ የዓለም ቆንጆ እንደምትሆን ተንብየውላት እንደነበር
ትናገራለች ፀሐይወት አበበ። አክላም ሰፈር ውስጥም ሞዴሏ እያሉ ይጠሯት እንደነበረና የዚህ ሁሉ ተጽዕኖ ገና በለጋ ዕድሜዋ ሞዴሊንግ ህይወትን እንድትቀላቀል አድርጓታል። ለዚህም የ8 ወር ሞዴሊንግ ስኩል በመግባት ኮርስ እንደወሰደች ትናገራለችም። የመጀመሪያ ስራዋም የጆሲ ኢን ዘ ሃውስ ቪዲዮ ክሊፕ ላይ ሞዴል ሆና እንደታጨችና እንደሰራች ሰው መንገድ ላይ ሁላ ሲያገኛት ኢን ዘ ሃውስ ብለው እንደሚጠሯት ትናገራለች። ፀሐይወት አበበ ከዛም አዳም የተሰኘ የመጀመሪያ ፊልሟን ሰራች። ፀሐይወት በውበቷ ምክንያት በጣም ተቸግራ እንደነበርና ትምህርቷንም እስከ ማቋረጥ የደረሰችበት አጋጣሚ እንደነበረ ማከላ ትናገራለች። በተለይም ደግሞ 10ኛ ክፍል ተማሪ በነበረችበት ጊዜ ኢን ዘ ሃውስ የጆሲ ቪዲዮ ክሊፕ ሞዴል ሆና ከሰራች በኋላና አከታትላ ደግሞ አዳም የተሰኘውን ፊልም ከሰራች በኋላም በትምህርት ቤት ውስጥ በጣም ፌመስ እንደሆነች ቀድሞውንም ውበቷ ብቻውን ከብዙዎች አይን እንድትገባ አድርጓት የነበረ ቢሆንም ወደ ሞዴሊንጉና ወደ ትወናው ስትቀላቀል ደግሞ ታዋቂነቷን በጥፍ እንዲጨምር አደረገው። በጣም ብዙ ወንዶች መፈናፈኛ እንዳሳጧትና በዚህም ትምህርቷን እስከ ማቋረጥ ደርሳ ነበረ። ወደ 10 የሚጠጉ ፊልሞችን ብትሰራም ፔንዱለም የተሰኘው ፊልም የበለጠ ገናና እንድትሆን ያደረጋት ፊልም ነው። ፀሐይወት አበበ ወደ ገመና ተከታታይ ድራማ የገባችበትን አጋጣሚ ስትናገር መንገድ ላይ ነው ወደምትሰራበት የቡቲክ ሱቋ እየሄደች በነበረበት አጋጣሚ ድንገት መንገድ ላይ ጥላሁን የተሰኘ ሰው በመኪናው ሲያልፍ ድንገት አይቷት ካስት እንዳደረጋትና በዛው ፒክ አድርጓት ይዟት ወደ ገመና ኦፊስ እንደሄደ በዚህም አጋጣሚ ካስት እንደተደረገች ትናገራለች። እናላችሁ ውድ ቤተሰቦች የፀሐይወትና የመሐመድ ሚፍታህ ትውውቅ የጀመረው የዚህን ጊዜ ነው። ዝርዝሩን ከመንገሬ በፊት ቪዲዮ ለሌሎች እንዲደርስ ላይክ ካላረጋችሁ ላይክ እንድታረጉ ስል ላሳስባችሁ እወዳለሁ። በገመና ድራማ የጀመረው የፀሐይወትና የመሐመድ ሚፍታህ ትውውቅ ከትውውቅ አልፎ ወደ ሀያሉ ፍቅር ገቡ። እንደሚታወቀው ሁለቱ በጣም ውብና ብዙ አፍቃሪ ያላቸውም ናቸው። ሆኖም ግን ሁለቱም እርስ በርሳቸው በፍቅር ጠብ ተደራረጉ። ፀሐይወት በሰዓቱ ባለትዳርና የልጆች እናት ብትሆንም ቅሉ አጭሬው ፍቅር ግን በትዳርና የልጆች እናት መሆኗ ሊያግዳት አልቻለም። የናጠጠው ባለሀብት ተስፋዬ በፀሐይወት አጠራል ተስሽ ፀሐይወትን ቦሌ ኦሎምፒያ መብራቱ ጋር መንገድ አዘግቶ በሚገርም ሁኔታ የታገቢኛለሽ ጥያቄ ያቀረበላት ሲሆን ወቸው ጉድ የሚያሰኝ ነው። የተዋወቁበትን አጋጣሚ ስትናገር እዚሁ ቦሌ ኦሎምፒያ እንደሆነና የተዋወቁበት ቦታ ነው የታገቢኛለሽ ጥያቄ የቀረበላት። ወደ ቀደመው ፀሐይወትና ወደ መሐመድ ሚፍታህ የፍቅር ግንኙነት ስንመለስ ፀሐይወት በመሐመድ ሚፍታህ ፍቅር በጣም ከነፍ ብላ ነበር። ባለሀብቱ ተስፋዬን ያገባችው አፍቅራው ሳይሆን ለገንዘቡ ስትል እንዳገባችው የቅርብ ጓደኞቿ ነግረውናል። እናም አጅሬው ፍቅር የትና ከማን እንደሚል አይታወቅምና ሃይማኖት ትዳር ልጅ ሳይበግረው ከመሐመድ ጠብ አደረጋት። በዚህም ምክንያት ትዳሯ አደጋ ውስጥ እንደገባና በስተመጨረሻም ለፍቅር ስትል ትዳሯን መስዋዕት አድርጋ ፍቅር ይበልጣል ብላ ቱጃሩን ባሏን ትታ ወደ መሐመድ ተጠቃላ ገብታም ነበር። ስንት የሆነችለት ስንት መስዋዕትነት የተከፈለለት ፍቅር ግን እስከ መጨረሻው መዝለቅ አልቻለም። ፀሐይወት ትዳሯን ገፍታ ብትሄድም የፍቅር ግንኙነታቸው መድረስ ተስኖታል። ስንት የሆነችለት ስንት መስዋዕትነት የተከፈለለት ፍቅር ግን እስከ መጨረሻው መዝለቅ አልቻለም። ፀሐይወት ትዳሯን ገፍታ ብትሄድም የፍቅር ግንኙነታቸው ዳር መድረስ ተስኖታል። የሃይማኖት ልዩነቱ አብረው እንዲቀጥሉ አላደረጋቸውም። ፀሐይወት የሃይማኖት ልዩነቱ ችግር ባይሆንባትም መሐመድ ግን የሃይማኖት ልዩነት መኖሩ አብሮ ለመቀጠል ምቾት እንደነሳውና እንደተለያዩ የውስጥ አዋቂዎች ሹክ ብለውናል። ፀሐይወት 2 ልጆቿን ሲንግል ማም ሆና ልጆቿን ብቻዋን በማሳደግ ላይ ትገኛለች። ከመሐመድ ጋር ከተለያዩ በኋላ ከተለያዩ ወንዶች ጋር ዴት እንደምታደርግና የሀብት ምንጯም ከቀድሞ ባለቤቷ የተካፈለችው ሀብት እንደሆነና በተለያየ ጊዜ ዴት የምታረጋቸው ባለሀብት ወንዶች የተለያዩ ምክንያቶችን በመፍጠር ጠቀም ያሉ ገንዘቦችን ወደ አካውንቷ እንደምታስገባ ውስጥ አዋቂ ሰዎች ነግረውናል። በዚህም
በባለቤቱ በሚስቱ እጅ የበሰለ ምግብ ባለመሰራቱ ቅሬታ ቢሰማውም ግብዣዋን ተቀብሎ ከውጭ በተደጋጋሚ እንደሚመገቡ ስትናገር ተደምጣለች። ውድ የጎጆ ሾው ቤተሰቦች ለዛሬ የነበረን የመረጃ መረብ ይሄንን ይመስል ነበረ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን መጫናችሁን እንዳትረሱ። ሰናይ ጊዜ፣ ቸር ያገናኘን።